ሰላም ውድና የተከበራችሁ የቲጂ ዩቲዩብ ተከታታዮች እንደምን አላችሁ? እንደምንስ ከረማችሁ? እኔ ጋር እግዚአብሔር ይመስገን። ዛሬ እንደምታውቁት በአዲስ ቪዲዮ ብቅ ብዬላችሁ ነበረ። ትናንትና ወዲያ የለቀኩት ቪዲዮ ትንሽ ቅሬታም የተነሱ አሉ። በርቺ ጎበዝ ምናምን ያላችሁኝም አላችሁ ማለት ነው። እና አንዳንድ ጊዜ የሆነ ነገር ለመስራት ስትል ግዴታ ማሳመኛ ነገር መኖር አለበት ማለት ነው። ያንን ነገር ማሳመኛ ነገር ከሌለ ትንሽ ከብዳን እና ያንን ሰው ደግሞ ለማሳመን የሆነ ነገር ትልቅ የሆነ ነገር መኖር አለበት ማለት ነው። ፍራንክ የሚሆነው የሆነ አሳማኝ ነገር ሲኖር ነው ማለት ነው። እሺ ዛሬ የመጣሁበት ወደ ጉዳይ ልግባ ማለት ነው። ይሄን ካልኳችሁ ትንሽ ተቃውሞ ያነሳችሁት በልዑል እግዚአብሔር ስም ይቅርታ ጠይቃለሁኝ። ያው ስሙ ብዙም ሰዓት እኮ እንትን አላልኩትም እና ብዙም ሰዓት እንዲጨነቅ አላደረኩትም። ወዲያውኑ ነው የነገርኩትኝ። ስራም እየተጠራሁ እያልኩ ስለነበረ ወዲያውኑ ነው የነገርኩትና ያልኩት ማለት ነው። ስለዚህ የዛን ያህል ብዙም የተጨነቀ ልጅ አይደለም እና አልተጨነቀም። ያው በእርግጥ በጣም ነው የደነገጠው። ስልኩን ከዘጋ በኋላ ብታይ ማርያምን እንትን እያለ ነበረ እውነት ለመናገር ማለት ነው። ምክንያቱም አንደኛ ደግሞ እሱ ለአገሩ አዲስ ነው። ሰው ጋር ተደዋውሎ እንደዚህ አድርጌ አወጣታለሁ እንደዚህ እላታለሁ የሚለው ሀሳብ የለበትም እና አዲስ ስለሆነ ምን አረጋለሁኝ የሚል ሀሳብ ነው በህሊናው ቀጥታ የሚመጣው። እንዴት አድርጌ ነው ማወጣት የሚለው ሀሳብ ነው። የሚያውቅ ሲሆን አይ እኔ ያውቃለሁ እንደዚህ አድርጌ አወጣታለሁ ችግር የለውም ብሎ ሊያበረታታ ይችላል። ግን እሱ ገና አዲስ ስለሆነ ለምኑ አዲስ ስለሆነ ለቋንቋውም ለምኑም አዲስ ስለሆነ ምን አደርጋታለሁ የሚለው ሀሳብ ነው በመጀመሪያና የመጣው። ለዛ ነው የደነገጠው እንጂ መያዜ እናንተም ማለት የዛን ያህል እንትን አይለውም ማለት ነው። ወደ አገር ቤት ስለሆነ ደስታው ነው። እንደውም ወደ አገር ቤት እንድሄድ በጣም ነው የሚገፋፉኝና የሚሉኝ። ግን እግዚአብሔር ይመስገን ያው ብቻ የውሸትም ቢሆን እንዲያምንና እንዲል አድርጌዋለሁ። መጀመሪያ ላይ አላምንም ነበር፣ እንዲያምን አድርጌዋለሁ ማለት ነው። እና የእህታችን የአንዲት ልጅ ጥያቄ ምን ይላል መሰላችሁ? የምኖረው በስደት ሀገር ነው። ከመጣሁ ብዙ ጊዜ ሆኖኛል። ከመጣሁ ጀምሬ ስራ አቁሜ አላውቅም። ስራ በጣም ብዙ ጊዜ ስራ አቋርጬ ራሱ ብዬ አላውቅም። ቢያመኝ እንኳ ራሱ እዛው የሆነ ነገር ወስጄ ነው ስራዬን የምሰራው። ጃዛ ቤት የሚባል ወረጄ አላውቅም። ከዛ አንድ ቀን አንዲት ጓደኛዬ በጣም ታማ ነበርና መጥተሽ አታይኝም እንደ ጓደኝነት ለመቼ ነው ስትለኝ ሄድኩኝ እሷን ለማየት። ድንገት ስሄድ ወንድሟ እዛ ነበረ። ከዛ መልካም ወንድም ስለነበረ ካይኔ ገባ። ወዲያውን ቁጥር ተቀያየርን። እኔም 2 ቀን ተጫውቼ ወደ ስራ ተመለስኩኝ። ከስራ ስመለስ ስልክ ደወለልኝ። ስደውል አነሳው። የማነው ቁጥር እያልኩ የተጠራጠርኩ ነበር ያነሳውን። ሳነሳ እኔ ነኝ እኮ እንደዚህ ነው ምናምን ቁጥሬን አልያዝሽውም እንዴ አለኝ። አይ ስላልሰጀልኩ ነው ብዬ ልጁ ጋር ማውራት ጀመርን። ከዛ ብዙ ጊዜ እያወራን እያልን እህቱም ወደ አገር ቤት ሄደች። ታማ ስለነበረ ወደ አገር ቤት ገባች። ግን በጣም ጥሩ ጓደኛ ነበረችኝ። እህቱ በጣም ነው የምወዳት። በጣም የክፉ ቀን ደራሽ ናት። የሆነ ነገር ስል ቤተሰብ እንደዚህ ያለብኝ ስላት በቀጥታ ነው የምትልክልኝ ለቤተሰብ የምታጽናናኝና ጓደኛዬ ናት፣ ሚስጥረኛዬ ናት። የእሷ ወንድም ስለሆነ ይጎዳኛል ብዬ አላስብም። ስለዚህ በቃ ይሄ ለትዳር ይሆነኛል ብዬ እሷንም አማከርኳት። እኔ ወንድሜን ብታገቢልኝ ደስ ይለኛል፣ ግን ደግሞ አንቺን የሚጎዳ ነገር እንዲያረግብሽ ስለማልፈልግ እኔ እንድታገቢ አልመክርሽም ብላ የሀሳቧን አማከረችኝ። እኔ ግን ልቤ ስለፈለገውና ልቤ ስለከጀለው እሱን እሺ አልኩትኝ። ከዛ ከጥቂት ቀን በኋላ ልጁ ጋራ እሷም ወደ ሀገር ከሄደች በኋላ እኔ ወረድኩኝ። ወርጄ ለ3 ቀን ሰዎችን አስፈቅጄ ስራዬ ቋሚ ነው። ለ3 ቀን እሱ ጋራ አዘገጃጅተን ብለን ያለውን ነገር እንደ ቀለበትም ነገር አድርገና አብረን ብዙ ጊዜ አሳለፍን። ከብዙ ቀን በኋላ ብር አንቺ እንደዚህ አርጊ ላኪ እንደዚህ አርጊ ነው የሚለኝ። ብዙ ጊዜ ብር ልካለሁኝ። በሁለት ወር ስራ እንትን እያልኩኝ እያስፈቀድኩኝ ወደ መሄድ ጀመርኩኝ ማለት ከልጁ ጋር ማለት ነው። ከልጁ ጋር በሁለት ወር ትሄድ ነበረ። ከዛም ከዕለታት አንድ ቀን ወንድሜ ደውሎ ሀገር ቤት እህትሽ
ደርሳለኝ ልመጣ ነው እያለኝ ነው፣ ልልካት ነው፣ ደላላ ጋር ተባብያለሁኝ እና ብር አዘጋጅ ብሎ ጠየቀኝ። ከዛ ቤተሰቦቼ ደሃ ናቸው፣ ሚስኪን ናቸው። መከራ በልቼ ነው እኔ የመጣሁትኝ። በስንት መከራ ቤተሰቦችን ላሳልፍ ሰርቼ ብዬ ነበር የመጣሁት። ግን ይህንን ሁላ ነገር እሱ ፍቃደኛ አይደለም። ምን ላርግ ብዬ በጣም እንዳልለየው የቤተሰቦችን ፍቃድ እንዳልፈጽም እሱ ይለየኛል ብዬ ሀሳብ አበዛለሁ፣ እጨናነቃለሁ። ከዛም ወንድሜ እኔ እንደዚህ አታርግ ብር የለኝም ስል ብር አዘጋጅ ትመጣለች፣ ደላላ ጋር ተነጋግሬ ያለው ትመጣለች፣ ብር አዘጋጅ ብሎ አለኝ። ከዛም ለሱ አማከርኩት። እህቴ ልትመጣ ነው ብር አዘጋጅ አለኝ ወንድሜ ደውሎ። ተባብያለሁ ደላላ ጋር ብሏል። ምን ላርግ ስለው አይ እኔ ብር ያስፈልገኛል እያልኩሽ አይደለ? እኔ ብር ያስፈልገኛል እያልኩሽ ለምን ይሄን አልሽው? እዛው ተቀመጥ፣ ብር እንልክላችኋል፣ የሚያስፈልጋችሁን ነገር እናደርጋለን ብለሽ በይ ብሎ አለኝ። እሺ ብዬ በበነገታው ስልክ ደውዬ እንደዛ ስለው ወንድሜ በጣም ተቆጣ፣ ተበሳጭቶ እሱ ለአንቺ የሚሆንሽ ከሆነ የአንቺን ደስታ ነበር የሚያስቀድመው፣ አይሆንሽም ብሎ ያልሆነ ነገር ተናገረኝ። እኔ ግን ምን ላርግ ብዬ ስጨናነቅ ሴትየቱ ሙነሽ ነው ብላ መጥታ አሰሬ ተናገረችኝ። አሰሬ ስትናገረኝ ምንድን ነው ብዬ ደንግጬ እኔ እንደው ምን አጠፋው ብዬ ነበረ። ከዛ ሀሳብሽ ጥሩ አይደለም፣ ለምንድን ነው የምትጨናነቂው? ምንድን ሆነሽ ነው ስላ ብላ ስትጠይቀኝ አማከርኳት፣ ሁሉንም ነገር ነገርኳት። እንዲህ ነው በዚህ በኩል ባሌ፣ በዚህ በኩል ደግሞ ቤተሰቦች ከማን ብመርጥ ይሻለኛል ስላት ማስቀደም ያለብሽን አንቺ ታውቂያለሽ። እኔ ይሄን ምረጭ ይሄን አትምረጭ ልልሽ አይደለም፣ ግን ለ3 ቀን ስልክሽን ዝጊና ስልክሽን እኔ ላይ ያዝልሽ። ከ3 ቀን በኋላ ራስሽን ሆነሽ ቁጭ ብለሽ አስበሽ ትነግሪኛለሽ። ከዛ ስልክሽን እመልስልሻለሁ ብላ ስልኬን ይዛው ሄደች። ሴትዬ 3 ቀን ስራ ቦታ ነበረች። 3 ቀን 3 ዓመት ሆኖብኝ ስልኬን እስከምታመጣ ድረስ እኔም አሰብኩ፣ አንሰላሰልኩ። ከዛ ምን ላደርግ ስል ከምንም በላይ በህሌና የመጣብኝ ነገር ማንኛውንም ነገር ቢሆን ቤተሰብ ማስቀደም የመሰለ ነገር የለም። ቤተሰብ ነው። ወንድ ዛሬ አብሮ ሊሆን ይችላል፣ ነገ ጧት ሳጣ ስታመም አሽቀንጥሮ ይጥለኛል። ቤተሰቦቼ ግን ጥፋት ባጠፋ መልካም ነገር ብሰራ ግን ቤተሰቦች ተቀባይ ናቸው። ስለዚህ እህቴ መቀበል አለብኝ ብዬ በሀሳቤ ለ3 ቀን ስልኬን ዘግቼ ነበር። ከዛ ሴትዮ ስትመጣ ሀሳብ አስቤ የሆነ ሀሳብ መጥቶልኛል እና ስልኬን አንቺ መልሽልኝ ስላት ምን ወሰንሽ ስትለኝ እህቴን መርጫለሁ፣ ለእህቴ ብር ለመላክ አስቤያለሁ ስላት እኔም 1500 ብር አግዝሻለሁ፣ ችግር የለውም ሀሳብሽ ይሄ ከሆነ እኔ 1500 ብር አግዝሻለሁኝ። በጣም ነው ደስ ያለኝ እህትሽን ስለመረጥሽ፣ ጥሩ አስተሳሰብ አስበሻን ብላ ሴትዬም ደስ ብሏት ስልኬን ሰጠችኝ። ስልኬን ስከፍት ባለቤቴ 12 ጊዜ ደውሎ አገኘሁት። ከዛ ስደውልለትኝ ሙነሽ ነው ስልክሽን የዘጋሽው ሲለኝ አይ እኔ የሆነ ውሳኔ ላይ መድረስ ስላለብኝ ነው ብዬ ሳናግረው እኔም እኮ የሆነ ውሳኔ ልወስን ስል ነው ስልክሽ ተዘግቶ ያገኘሁት፣ ውሳኔ ሆነ አስቤያለሁ እኔም አለኝ። ምንድነው ያሰብከው ስለው ለእህትሽ ብር እንድትልኪ ላረግ ነው አለኝ። እኔም እሺ ብዬ እኔም እህቴን ነበር ያልኩት፣ ለእህቴ ብር ለመላክ ነበር የወሰንኩት። እንደዛ ከሆነ ያንተን ብርና የኔን ብር ከአንድ ላይ አድርገን እንልካለን አልኩት። እሺ አለኝ። ያንቺን ብር ሴትዮቱ ስትሰጥሽ ወደ እኔ አካውንት ላኪውና ከአንድ ላይ አድርገን የኔና ያንቺ ሆኖ ወደ ደላላው እንዲላክለት አለኝ። እሺ ብዬ ይሄንም ያማከረኝን ለወንድሜ ደውዬ እንደዚህ እናደርጋለን፣ እህቴ መጥታ ከሆነ ብሩን እልካለሁ ብዬ አልኩት። ብሩን ለመላክ የተዘጋጀች ነው እህታችን። ምክራችሁን ለግሱ ትላለች። እስኪ በእናንተ በቦታው ብትሆኑ ምን ታደርጋላችሁ? በቀጣይ በክፍል 2 የሚመጣላችሁ ይሆናል ማለት ነው። እህት ወንድሞቼ ከምንም በላይ ቆም ብለን ማሰብ ይበልጣል ማለት ነው። ስለዚህ ሰው ልጅ እንደዚህ ነው እንደዛ ነው ከማለታችን በፊት ቆም ብለን ማሰብ
ይጠበቅብናል ማለት ነው። ከምንም በላይ ደግሞ ቤተሰብ ነው። ጣታችንን ቆርጠን እንደማንጥለው ሁሉም ነገር ደግሞ ልክ እንደዛ ነው። ስለዚህ ቤተሰብን ለማስቀደም መሞከር፣ ከዛ የሚቀድም ደግሞ ያኛውም ሰው እንዳይጎዳ መጀመሪያ እንትናችንን ማሰብ አለብን። ቁጭ ብለን አሳሰብና ጭንቅላታችንን ማሰብና ማገናዘብ ይጠበቅብናል። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩ። ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ አበረታቱኝ። ስህተት ካለ ስህተቴን አርማለሁ። መልካም ሌሊት፣ መልካም ምሽት የአብርሃምና ያዕቆብ ይሆንላችሁ። እህቶቼ ወንድሞቼ አበረታቱኝ እላለሁ። መልካም ጊዜ